አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ኳስ መመልከት ኃጢአትም ጽድቅም አይደለም። ምን አልኳችሁ? ኃጢአትም አይደለም ጽድቅም አይደለም። ከሁለቱም ካልሆነ ምንድነው ማለት ነው? ዜሮ። ማታ ቁጭ ብሎ ቴሌቪዥን ማየት ኃጢአት አይደለም ጽድቅም አይደለም። ግን ኳሱም ዜናውም የምንፈልጋቸውን ነገሮች ለመመልከት ለማየት ኃጢአት የሚሆኑበት ሰዓት አለ። ልብ ብላችሁ አዳምጡ። ለምሳሌ ማታ 3 ሰዓት ላይ የ3 ሰዓት ጸሎት አስለምዳችሁ ከጸሎታችሁ ዜናው በልጦባችሁ፣ ኳሱ በልጦባችሁ፣ ድራማው በልጦባችሁ፣ ፊልሙ በልጦባችሁ ያንን ጸሎት ትታችሁ ያንን ብታዩ ኃጢአት ነው? ኃጢአት አይደለም? አዎ፣ አስተካክሎ ማድረግ ይቻላል። እንደነገርኳችሁ ኳስ ኃጢአትም ጽድቅም አይደለም። መንፈሳዊ ጊዜያችንን የሚበላብን ጸሎታችንን የሚያስተጓጉልብን ነገር ሁሉ ለኃጢአት መንገድ ይከፍታል፣ ኃጢአት ውስጥ ይከታል። እንዲህ አይነት ልማዶችን መተው። ጠዋት ተነስታችሁ እስኪ ምን ተፈጠረ ምን ተወራ ብላችሁ ስልክ ከፍታችሁ ከምትጎረጉሩ ብዙ ሰው እንዲህ ነው የሚያደርገው። ይሄን ለማርተታችሁ ብድግ እንዳላችሁ ፊታችሁን ታጥባችሁ ጸሎት ቤት ወይ ያስለመዳችሁበት ቦታ በርከክ ወይ ቆም ብላችሁ ጸሎታችሁን አድርሳችሁ ከዛ በኋላ ስልኩን መጎርጎር። ማታ አብዛኞቻችሁ የቀኑ አልበቃ ብላችሁ የሶፋው አንሷችሁ እንደገና ተኝታችሁ አልጋ ላይ ረፉበት ተኙበት የተባላችሁበት አልጋ ላይ ስልክ የምትጎረጉሩ ሰዎች አላችሁ። አንደኛ አይናችሁን ታጣላችሁ። ወንድ ላይ አሁን ሴት ዛር ነች የምትኖረው፣ ሴት አይነ ጥላ፣ ሴት ላይ ደግሞ ወንድ አይነ ጥላ ነው የሚሆነው። ለዚህ ነው ወንድ ሴቶች የሚበዙትና አብዛኛው ሱሪ የለባሽ ሴቶች ወንድ አይነ ጥላ መንፈስ በሆነ በተወሰነ መልኩ ጫረፍ አድርጓቸዋል ማለት ነው። ይሄ በትክክል እያመንኩበት የመጣሁትና የፈለገ ፈረጠ ብትሉ በጣም እርግጠኛ እየሆንኩበት የመጣሁበት ጉዳይ ነው። እንደው ለብርድ ብዬ ነው ያረኩት ምናምን ብትሉም በውስጥ በኩል አድርጋችሁት ካለቀሚስ ካልደረባችሁ በስተቀር አስቸጋሪ ነው። ሱሪ ለብሼ ወጥቼ ዘና ፈታ ላለው እንደዚህ ነው የሚያምርብኝ፣ የምፈልገውም ይሄን ነው፣ ሰው የሚወደደልኝ ይሄን ነው ብሎ ሃይማኖታዊ ጥቅሶችን አባቶችን መምህራንን ወደ ጎን ትውት አድርጎ ቃሉን ትውት አድርጎ የራስን ስሜት መከተል የመንፈስ ሐሳብ ማስተናገድ ነው እንጂ እሺ የዋህ እናቶቻችንን አካሄድ እስቲ ዝም ብለን እናስበው። እናቴ ይሄ ቁጥር አይደለም ሲላቸው እሺ እኔ ቁጥር መስሎኝ ነው ነበር የሚሉት የድሮቹ እናቶች። የኔ ልጅ ይሄ ቁጥር አይደለም ሲባሉ ውይ ጋሽዬ ካልወደድከው ይቀራል ቆንጆ ነው ብዬ መስሎኝ ነው በቃ። አሁን ግን ጭራሽ ለሚሰሩት ኃጢአት ጥቅስ እንዲጠቀስላቸው ይፈልጋሉ። ጥቅስ ሳይጠቀስለት ጫት በቃም ጀምሮ ጫቱን ለማቆም ደግሞ ጥቅስ የሚፈልግ ሰው አለ። አሁን በእውነት ለፍርድ እንዲሆን ወንጌል በዓለም ትሰበካለች ተብሎ በመጽሐፍ ቅዱስ ላይ የተነገረው ቃል አሁን ተፈጽሞ ይሄው ወንጌል እጃችን ላይ ይሰበካል። ዩቲዩብ ብትከፍቱ ወንጌል አለ፣ ፌስቡክ ብትከፍቱ ወንጌል አለ። ይሄው አጭር ፕላትፎርም ሆኖ ለብዙዎቹ መጠቀሚያ መጥፊያ የሚሆነው ቲክቶክ ራሱ ስንት አስተማሪዎች አሉ። የኛ ትምህርት ራሱ እንደ ቅርጫ ስጋ ተቆርጦ ተከትፎ እዛ ላይ ይለቀቃል። ደስ ይላል። ይሄም ሆኖ ግን አልተጠቀምንም። ይሄም ሆኖ ግን አልነቃንም። እግዚአብሔር በመምህራን ቃሉን እንዲህ ያስተምራል፣ ዘሩን ይዘራል። እንሰማና ወፎች መጥተው ይለቅሙታል። ለምን? ከልብ ስለማንሰማ። ከልብ ለመስማት ምን ያስፈልጋል? ጾም፣ ጸሎት፣ ስግደት ያስፈልጋል። ከልብ ለማዳመጥ ቀናነት ያስፈልጋል። ጸበል መጠጣት፣ አይምሮ ይክፈትልኝ ብሎ መልካ ዑራኤል መጸለይ ያስፈልጋል። መልካ ኢየሱስ መጸለይ ያስፈልጋል። ስጋው ደሙ ሰጠን፣ ገነት መንግስተ ሰማያት ግቡበት፣ ዘላለማዊ ሕይወት ወረሱበት። አልተጠቀምንበትም። ጸሎቱን ሰጠን፣ ከኔ ተገናኙ፣ ከክፉ መናፍስት ራቆ፣ ጸጋ በረከት አገኙበት። እሱን ትተነዋል። የዲያቆን የቡራኬ ዳቦ የሚያክለውን መዝገበ ጸሎት ይዘን ተራስ አድርገን ሳንጸልይ የምንውል የምናደር ስንት ሰዎች አለ። አልፎ ተርፎ በኪሳችን የጸሎት መጽሐፍ ይዘን እንዞራለን፣ ግን ኪሳችንም ሕይወታችንም ባዶ ነው።
እሱንም አልተጠቀምንም። ስግደቱም ተሰጠን። ጉልበታችንን፣ ወዛችንን፣ ድካማችንን ለእግዚአብሔር መስዋዕት አድርገን እንድናቀርብበት፣ አጋንንትን እንድንቀጠቅጥበት እሱም ተሰጠን፣ አልተጠቀምንም። ቤተ ክርስቲያን ተሰጠን፣ አልተጠቀምንም። ንስሐው ተሰጠን፣ አልተጠቀምንም። እምነቱ ተሰጠን፣ አልተጠቀምንም። ጸበሉ ተሰጠን፣ አልተጠቀምንም። በሽተኞቹን እምነቱ ተሰጠን፣ አልተቀባንም። ቅባ ቅዱሱ ተሰጠን፣ አልዳንበትም። እንደው አንዳንዴ ይገርመኛል። ዝክሩንም ሰጠን። ገበሬው ዘርን ዘራ፣ አንዱ በጭንጫ ውስጥ ወደቀ። ጭንጫ ማለት ድንጋይም አፈርም የሚመስል ማለት ነው። ምንም ነገር የማያበቅል ድንጋይም አይደለም ወይ አንደኛውን ድንጋይ ነው ተብሎ እንኳን አይ ድንጋይ ላይማ አልዘራም አትሉ። አፈር ነው እንዳትሉት ደግሞ ድንጋይ ወደ ድንጋይ ተጠጋ ነው ጭንጫ ማለት ይሄ ነው። እና አለት ደግሞ ይለዋል፣ ድንጋዩን ደግሞ አለት ይለዋል። እና በጭንጫ ላይ ወደቀ፣ አልበቀለም። በእሾህ መሃል ወደቀ፣ አልበቀለም። በመንገድ ዳር ወደቀ፣ ወፎች መጥተው ለቀሙት። መንገደኛም ይረግጠዋል። ወፎች የሚለውን ክርስቶስ የተረጎመው አጋንንት ብሎ ነው የተረጎመው። ገበሬው ማን ነው? እግዚአብሔር። ዘር የተባለው እግዚአብሔር ቃል ነው። እግዚአብሔር በመምህራን ቃሉን እንዲህ ያስተምራል፣ ዘሩን ይዘራል። እንሰማና ወፎች መጥተው ይለቅሙታል። ለምን? ከልብ ስለማንሰማ። ከልብ ለመስማት ምን ያስፈልጋል? ጾም፣ ጸሎት፣ ስግደት ያስፈልጋል። ከልብ ለማዳመጥ ቀናነት ያስፈልጋል። ጸበል መጠጣት፣ አይምሮ ይክፈትልኝ ብሎ መልካ ዑራኤል መጸለይ ያስፈልጋል። መልካ ኢየሱስ መጸለይ ያስፈልጋል። አገልግሎቴ እጅግ ከምቃወማቸውና ከምጠላቸው ሰዎች መካከል አንዱ ሰው ናቸው። ብዙ ጊዜ እቃወማቸዋለሁ። የሚባለውን ተቃራኒውን ትሰማላችሁ አይደለም? ስለ መምህር ግርማ ጠንቋይ ናቸው፣ በሱዳን መተት ነው እንደሚያደርጉ ከላይ ከትልልቆቹ ጀምሮ እስከኛ ድረስ ይሄንን ነበር ስንሰማ የምንኖረው። እና በቀደም እስከ ታኅሳስ 19 ድረስ በውስጤ ያለው ይሄ መንፈስ ነው ያለኝ። በቀደም በ19 የቅዱስ ገብርኤል ዕለት መላከ ሰላም ፍቅረ ማርያም ተጋብዤ ላስተምር ሂጄ እሳቸው መጡና አውደ ምሕረቱ ላይ ደስ አላለኝም። እኔ ተነስቼ የዕለቱን ትምህርት አስተምሬ ቁጭ አልኩኝ። ወንጌል እንደሚያስተምሩ ማላቅም። እኔ ዝም ብለው ሰው እያስለፈልፉ ሲፈውሱ እንደሚኖሩ ነው የምረዳው። ከኔ በኋላ ተሰጣቸው፣ ቆሙ። አሁን የሰማችሁት የዕብራይስጥ ትርጉም ሰምታችሁታል? የማንን ስም ሰምታችሁታል አይደል? ጥልቅ ምስጢር ነው። የስሟ ኃይል፣ የስሟ ትርጓሜ አናንያ፣ አዛርያ፣ ሚሳኤል፣ ብልጣሶር የሚሉ እነዚህን የስም ትርጓሜ በዕብራይስጥ ብጥር አድርገው አስተማሩ። ከኔ ፕሮግራም በኋላ ማለት ነው። አንድ ዲያቆን 200 ሺህ ብር ተሸክሞ ከኋላቸው መጣ። እያለቀሰ እንዲህ አለ፣ እኔ ዲያቆን ነኝ፣ በቤቱ ነው ያደግኩ፣ የቤተ ክርስቲያንን ሥርዓት ጠንቅቄ ተምሬያለሁ፣ ሕይወት ግን የለኝም። አባቴ ጸልየው ሕይወት ሰጥተውኛል ብሎ አለቀሰ። አባቴ ይቅርታ አልኳቸው። እጄ ታቦቱ እንደቆመ ሳላውቀዎት ጠልቼዎት ነው የኖርኩ፣ በአገልግሎትም እቃወመዎት ነበረ። እግዚአብሔር ከፈቀደ በቀሪ ዘመኔ አብረን ወንጌል እናገለግላለን ብዬ ይቅርታ ጠየኳቸው። ደስ ብሏቸው ልጄ ይሄ እኮ የቤተ ክህነቱ ችግር ነው ያንተ አይደለም አሉኝ። እንግዲያስ የማርያም ሄደን እኔ ቦታ ወንጌል ያገልግሉ አልኳቸው። እሺ ብለው መጡ። እናንተን እግዚአብሔር ጎብኝቷቸው ነው። አሁን እሱ ኢንጂነር ነው ወይስ ምንድን ነው? ኢንጂነር ነው። ኢንጂነር ሆነብኝ። እናቱን ሆነብኝ። ትንሽ እየጸለየ እየሄደ እኔም አላስተወው ነበር እኮ እየጣርኩኝ ላስተወው። እናቱ ደግሞ የሆነች ነገር የታለች እናቱ? የትና እዛ ጋር ናት መሰለኝ ጥራት እየሰገደች። ቤተሰቡ እኮ ክርስቲያን ሆነ ደግሞ የሚያናድ ሁሉም። ግን እንጀራቸውን ይዤዋለሁ። የሚገርም ነገር እንዳለ እንጀራቸውን ይዤዋለሁ የሁሉንም። እስቲ ጥራት እናቱ ገንዘብ ምናምን ይይዛሉ፣ ያገኛሉ። አውድመዋል። ወንድ ነኝ። ይሄ ደግሞ ይንቀለቀላል። ምን አባቱ ነው የሱ እውቀት? አስተኛዋለሁ። ሽባ እንደውም ላደርገው ነበር። የሚገርም ነገር በሰውነቱ ገብቼ ፓራላይዝድ ነበር። ይሄን እጁን ይዟለሁ፣
ሌሊት እየመጣው እንቅልፉን ጭንቅላቱን ይዘዋል። ትምህርት ላይ ሲፈተን አስረድቶ እንደዚህ ምናምን እሱን ዜሮ ነው የማደርገው። ባለፈውማ በቃ ነቃብኝ ትምህርት ላይ የሚገርም ነገር ማለት ነው። በደንብ ሰርቶ አጥንቶ ምናምን ፉል ሆኛለሁ ብሎ እዛ ሲሄድ አይኑን ጭፍና አደረኩልበታል። ጨፈንክበት? እስቲ እንዳትጨፈንክበት። በቃ ሂጄ አደነጋገርኩት። ምን እንደመጣ እንዳያውቅ በቃ ዜሮ አደረኩበት። ለምን ተመቸኛ። እንዲሁ ነኝ። ደግሞ ይቺ የምትቋጠረው ነይ ቋጠሯ ይቺ ሲማር ነው እሱ ሲማር ነው እንደዚህ ነው ይሄ መቋጠር እየረሳው ይሄ ቋጠሮ ኢንጂነር አሁን እንግዲህ እንዲቋጠሯም ኢንጂነር ታዲያ ጥሩ ነው እንዴ? አይከረከማል። ወደ 7 ቦታ አስገብቷል። 7 ቦታ አስገብቷል። ዘግቼው ነበር። መጣህለት አንተ። ወይኔ 7 ቦታ 7 ቦታ አላስጠራውም ነበር። የሚገርም ነገር ማለት አላስጠራውም ነበር። 7 ቦታ አስገብቷል። እንዲህ አብድ ጭንቅላቱ ፍንድት እንዲል ላደረገው ነበር። ደረስክለት ትናንትና እንደ ድንገት እስቲ ቪዲዮ ልይ ብሎ ከሷ ተቀብሎ ሲያይ እኮ ነው ይሄ ሀሳብ ሲመጣለት እንዴት እንደተናደርኩ። ገና ቪዲዮውን አይቶ መምጣቱ ነው። አዎ እስከ ዛሬ የት ነበር? ኢንተርኔት ምናምን ያያል። በጣም ነው የሚወድህ፣ በጣም ነው የሚወድህ። እቺ ጨበሬ ቋጥ እኮ ነው የሚነግረው ለሰው ሁሉ እዛ ትምህርት ቤት የት ሰዎች ክርስቲያኖችም አሉ የሚያናድሁ ማለት ነው። ክርስቲያኖች ሆነው ኦርቶዶክስ ሆነው በጣም አማኞች ሆነው ስለአንተ ክፉ ያወራሉ። አልገባቸውም። እሱ ደግሞ እዩ እመኑ፣ መጀመሪያ ማየት ነው ማመን። ከዛ በኋላ ምን ችግር አለ? ትተወዋለህ፣ ሁሉ ነገር ትተወዋለህ። ክፉ ዘር እኮ ነው። ክርስቲያን መሆኑ እኮ አይደለም፣ ክፉ ነው። ክፉ በባህሪው ክፉ ነው። ያው አንተ አለ ደግሞ አንተ እያለህ እንኳን ይኸው አልተሸነፈም። ማደነጋግረው ይሄ እንግዲህ ይሄም ክፉ መንፈስ ነው። ክፉ መንፈሱ ሆኖ እያለ እንኳን አላሸነፈውም። የባህሪን ክፋት ግን ከሰይጣን ይበልጣል። ይህንን ነው ማወቅ ያለብን። አንዳንድ ጊዜ ምን እንላለን? መንፈሱ እኮ ነው እንላለን። መንፈሱ አይደለም። መንፈሱ እያለ መቋቋም እንደውም ይቻላል። የባህሪ ክፋት፣ የደም ክፋት፣ የአጥንት ክፋት አለ። የአጥንት ክፋት፣ የስጋ ክፋት፣ የነፍስ ክፋት፣ ክፋቶች ስር የሰደዱም አሉ። የነፍስ ክፋት ከሆነ ምንጊዜም አይገባህም። የደም ክፋት ከሆነ ቀስ እያልክ ትለወጣለህ። የስጋ ክፋት ከሆነ ቀስ እያልክ የአጥንት ክፋት ከሆነ ግን ያው መቃብርም ልክፍት ነው የሚሆነው። መቃብሩ ራሱ ልክፍት ነው። ያው የሚቀረው አጥንቱ ስለሆነ ተቀብሮም አጥንቱ የልክፍት አጥንት ይሆናል። እሺ ምን ላድርግ? ምን ልታዘዝ? እንደዚህ ነው የሚባለው? አዎ ምን ልታዘዝ? ማተቡንም በጥሰው ነው? አረ አሟዋለሁ። አንገቱ ላይ ሲያደርግ አሟዋለሁ። ማተቡን እንዳያደርግ ደስ አይለኝም። ለምን በሀገራችን ያሉ እንደው የተማሩ ሰዎችን ለምንድን ነው ቀድመህ የምታጠቃው? እነሱ ላይ ነው ዋናው ነገር ያለ። ሁሉ ነገር ማድረግ ይችላሉ። ሁሉ ነገር ማድረግ ስለሚችሉ ስለማሳመንም ስለሚችሉ እነሱ ነው። የሚገርምህ እኮ ከልጅነቱ ራሱ ትምህርት ጎበዝ ነበር። ግን ቤተሰቡን እድሎቹን አዘጋግቼ ቶሎ በጊዜ እንዳይማር ራሱ ወደ ብዙ ዓመት አቋርጧል። ወደ 3 ዓመት ነው ምናምን ትምህርት ነው። ላው ላይ ስንት ዓመት ነው ካለበት? እኔ ወደ 11 ዓመት። መተቱ የት ነው የገባበት? ፈተና ስፈትነው ያስተማርኩት በጣም ተመቸኝ። በቃ ሁሌ ይመልሳል። ድፍን ሲያደርግ ይሄ ሰውዬ የኔ ነው ብዬ ወሰድኩት። ምኑን? ጭንቅላቱን በቃ ወሰድኩትኝ። እያስተማርኩት በቃ የኔ ነው፣ እኔ በዚህ ይሄን ልጅ መውሰድ አለብኝ ብዬ ወሰድኩትኝ። አስተማሪ ሆነ። ምን ችግር አለ? ምን ይከለክላል? አስተማሪ ለልጆቹ እኮ አስተማሪ ነው። ይሄ እኮ ኳርተር ማለት ነው። ኳርተር ነው የሚወስደው እሱ። ኳርተር ብቻ ነው ተመረቀብኝ። ግን ዘንድሮ ተመረቀብኝ በኢንጂነሪንግ እናቱንና ተመረቀብኝ እኮ በኳርተሩ ነው የተማረቀ። አዎ በዚህ ተመረቀብኝ። አንድ ሰው ይጀበታለሁ፣ በሱ ማስተሩን ይጀበታለሁ። ዲፕሎም ነበረኝ፣ እያስተማርኩት ነው። ተመችቶኝ ጭንቅላት የወሰድኩበት። ከሱ እንዴት ይወሰዳል ጭንቅላት? እወስዳለሁ። ዘዴ አለኝ፣ ሲስተም አለኝ፣ የራሴ ሲስተም አለኝ የምጠቀምበት። እንዴት? ምንም አያውቀውም። ሲስተም አለኝ። ወሰድክበት። ተመረቀ። ዘንድሮ ደግሞ ሲቪ እያስገባባ ሲል አብሬው የተከተልኩ አልተማርክም እያልኩት እየነገርኩት በቃ ላሳንቀው ላሳብደው ጭንቅላቱ እያምታታሁት። ሰይጣን አጋንንት ነው። አጋንንት ሰይጣን የሌለውበት ነገር የለም። የሌለውበት የለም። በቃ ምንድን ነው ታዲያ? አልተማርክም እያልኩትኝ ተስፋ የለም እያልኩትኝ ከእናቱ ጋር እያጣላሁትኝ በቃ
በቃ ከናያልኩትኝ ሲያይ በቃ እንዴት ትምህርቱ በቃ ኢየሱስ ክርስቶስ በቪዲዮ ያይ ነበረ። በጣም ይከታተላል ትምህርት ማለት ልክ የሱ አይነት ትምህርት ምን አይነት ሰው ነው የሚያስተምረው እያለ ሲል ነው በጣም ተናዶ በቃ ተናደደ። እንደዚህ ሲል ተናደድኩኝ። ለምን ተናደድክ? እንዴት እንደዚህ ይላል? እንዴት እንደዚህ ይላል ማለት አልነበረበትም። የለበትም። በከተማችን ያሉ ክፉ ሰዎች ይህንን ነው የሚያገለግሉት። በከተማችን ያሉ አመፀኞች በጣም ቤተሰቦቻችንን ጨምረው ይህንን አጋንንት ነው የሚያገለግሉት። ለምን እንደዚህ ካላሉ ሰዎች መጥተው ሊድኑ ነው፣ የእግዚአብሔር ክብር ሊገለጥ ነው። ስለዚህ ዝም ብለህ እንድትዘባርቅ ያደርጋል። ደግሞ ነው የለመድነው ክፋት ስለሆነ የዛ ሁሉ መግለጫ ጭምር ነው። በለመድነው ባህሪያት የሚለካ ነው ያ መንፈሳዊ ህይወታችን። የክፉ ዘሮችም ስለሆን ቀና እንናገራለን ብሎ መጠበቅ አስቸጋሪ ነው። ልክ እሱ ግን በጎ የሆነ ሀሳብ ሲይዝ መንፈሱ ተናደደ። እንዲህ ማለቱ ነው አንተ ያስቸገረህ? ምን አለ? በጣም ለምን ይላል ትምህርት የኢየሱስ ክርስቶስ አይነት ነው ብሎ በሆዱ ሲያስብ እንዴት እንደተናደድኩኝ በቃ አበድኩኝ። በቃ ሲያይ የሆነ መብራት ነገር በቃ ምን አይነት ሰው ነው? ምን አይነት መብራት ነገር ነው ሰውዬ? ለዚህ ኢትዮጵያ የመጣ ምን አይነት ሰው ነው ሲል እንዴት እንደተናደድኩኝ በእናትህ። ሞኝ ህዝብ እኮ ነው። ለምን ያውቃል? ማወቅ የለበትም። ምን ይሁን ታዲያ? ምን ይሁን? በቃ ዝም ብሎ ይኑር። ምን ይሰራለታል እዚህ መምጣት? ምን ይጠቅማል? ንገራቸው። ምን ይጠቅማችኋል እዚህ መምጣት? አትምጡ፣ ሸሚዝ ምናምን አትግዙ፣ ዝም ብላችሁ ኑሩ። ምን ይሰራል? ሂድ ቸርች፣ እዛ ጴንጤ እዛ ሂድ፣ እዛ ይሻላል። እሺ፣ አዎ ልክ ነው። ምን ይሰራል? ወዴት ሂድ? ህዝቡ እዛ ቸርች አለ፣ እዛ ሂድ። እዛ አለ ዳንስ፣ ቆንጆ ነገር አለ። ምን አለ? ሁሉ ነገር አለ እዛ። የሌለ ነገር የለም። ከዚህ ነው የተላከው። ከዚህ ነው ከዚህ ከትግራይ አብለጥ ተዘጋጅ፣ አብላይ ጠቅላላ አብላይ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጮህ ነው። ቶሎ በል። እግዚአብሔር ይገስጽ። እሺ ማነው? ሰለሞን ግርማ። እሺ ጸጋ ያዝ። ማነው? ወልደ ማርያም አለማዊ ስሜ ደረጀ። ጨበሬው ምንድን ነው? እዛ ነው እንደዚህ ያደረኩት። ዝም ብዬ እዛ በቃ ግቢ እንደዚህ ዝም ብዬ እጠቀልላለሁ። መጠቅለል ነው። ዝም ብሎ ስናጠና ምናምን እጠቀልላለሁ። ምን የኛው ትውልድ ጠቅልል እኮ ሆኗል እኮ። እንዴት ነው ነገሩ? በሙሉ መጠቅለል ነው። አይቻለሁ። በጣም ተሰቃይቻለሁ። ሌሊት ሳጠና ያመኝ ነበረ። ለማንም አልነግርም። በውስጤ ይዤ በቃ ቀየው ነበር። በጣም ችግር ላይ ነበርኩኝ። በውስጤ ነው ሁሉን ነገር የሚይዘው። ለጓደኞቼ ወላ ለምናምን አልነግርም። ነገር ላያውቁ ስለሚችሉ መናገሩ ጥቅም የለውም ብዬ በውስጤ ነው የሚይዘው። ምንም አሁን እኮ ትናንትና ነው እኔ ይኸው ከእናቴ ቪዲዮ ከፍቼ እያየን እርስዎን ሌላ ጊዜም አያለሁ በኢንተርኔት ምናምን አያለሁ። ከፍቼ እያየው በቃ የሆነ በቃ እርስዎን ሳይ ደስ ይለኛል ብዙ ጊዜ ማለት ነው። እና ትናንትና ደግሞ ትምህርቱ የሚገርም በቃ ኢየሱስ ክርስቶስ የሚያስተምር ነገር ነው የመሰለኝ። እንደዛ ብዬ ሳስብ በቃ የሆነ ሰዓት አላውቀውም። የመሞት ፍላጎት ያላችሁ ሰዎች ዓለም በቃኝ ብላችሁ ስትሞቱ ከሁለት ያጣ እንዳትሆኑ፣ ዓለም በቃኝ ብላችሁ በመርዝ ልትጠፉ ስታስቡ እስቲ ዝም ብላችሁ መንፈሳውያን ሰዎችን አማክሩ። እኔ ምን እንደምመክራችሁ ታውቃላችሁ? በቃ እኔ ራሴን ማጥፋት እፈልጋለሁ፣ አጥፊ የሚለኝ ስሜት አለ ስትሉ ከዓለም ከኃጢአት ተራቁና በምንኩስና ቆብ ውስጥ ወይም ደግሞ በምንኩስና ማዕረግ ውስጥ ለዓለም ሙቱ። ከዛ ክርስቶስን ተቀበሉትና ቢያንስ እንኳን በነፍሳችሁ ተጠቃሚ ትሆናላችሁ። እውቀቱ እንኳን ባይኖራችሁ
ምድራዊ ፍቅርም ሳታገኙ ሰላም መንፈሳዊ ሕይወታችሁን ተበድሎ ሲኦልም ገሃነምም ገብታችሁ እንዴት ይሆናል? ስለዚህ ለዓለም ሙት እኔ ለዓለም የሞትኩ ነኝ አለ ቅዱስ ጳውሎስ። ለዓለም የሞታችሁ ሁኑና ከዛ በምንኩስና ሕይወት ውስጥ ለክርስቶስ የተዘጋጃችሁ ስጋችሁን ለስግደት ለጾም ለጸሎት በየቀኑ እየሰገዳችሁ ስጋችሁን ከፈለጋችሁ በስግደት ግደሉት። ከዛ ሕይወት ትዘራላችሁ። ስንዴ ስትወረወር አፈር ውስጥ ፈርሳ በስብሳ ነው ብዙ ፍሬ ይዛ የምትወጣው። እንደዛ ማለት ነው ምንኩስና። ለዓለም ሞታችሁ ተቀብራችሁ ማፍራት ማለት ነው ምንኩስና። እናችሁ በሰላም ኑሩ የሚባለው ቁርባን ሲኖር ነው ቤተሰቦቼ። ያለሱ ሕይወት የለም። ያለ ክርስቶስ ሕይወት ክርስቶስ ምንድነው? ሕይወት፣ እውነት፣ መንገድ ነው። የበጎች እረኛ እኔ ነኝ። እኔ በበር ነው የምገባው፣ ሌባ ግን በመስኮት ይገባል አለ። የበጎች ሌባ ማለት ነው። በቀዳዳ በኩል ይገባል፣ ገብቶ በጎቹን ይበላል። እግር እግራቸውን ሆድቃቸውን እየዘረገፈ አንገታቸው ላይ ደማቸውን እየመጠጠ በጎቹን ይጨርሳቸዋል። የኛ በጎች ደግሞ በጎነት፣ ቅንነት፣ ቸርነት፣ የዋህነት፣ መልካምነት ናቸው። እነዚህ ተበልተው ካለቁ ሁልጊዜ ህይወታችን እንደዚህ ነው የሚሆነው። ጨካኞች ነው የምንሆነውና ቡና የሚያፈላ ባል ያላቸው ቡና የሚያፈላ አባት ያላችሁ ልጆች እቺ ሁለቱን ጣት የቀለበት ጣትና ማርያም ጣትን ጥፍር ቀለም ተቀብቶ ኩል ተኩሎ ቀሚስ ለብሶ ቡና የሚያፈላ አባት ያላችሁ ሰዎች ቤታችሁን በደንብ አድርጋችሁ በጸሎት ብታጥሩ፣ ጸበል ብታስረጩ፣ ድርሳነ ሚካኤል ቢጸልይላችሁ ጥሩ ነው ብዬ አስባለሁ። ምክንያቱም በጣም ከባድ መንፈስ ነው እናንተ ቤት ያለው። አንደኛ ራሄሎ ትባላለች። ራሄሎ የሴት ዛር መንፈስ ናት። አይነ ጥላ ናት። ሴት ቡዳ ዛር ናት። አባታችሁ ያለችው ልጆቹ ከዚህም አይነት ማንነት የተወለደ ልጆች ደግሞ ሌዝቢያን ይሆናሉ፣ ግብረ ሰዶም ይሆናሉ። ትዳር እምቢ ይላቸዋል። የተናጋ ህይወት ነው የሚኖሩት። አባትና እናት በህይወት እያሉ ልጆች በውርስ ምክንያት ተፋጅተው ተጣልተው ተተኳኩሰው ሊገዳደሉ ሁሉ የሚችሉበት ህይወት ነው የሚኖሩት። አባት ቡና እያፈላ ለምን መንፈሷን ከወንድነት ማንነት ወርዶ ሴት ሆኖ ቀሚስ ለብሶ መንፈሷን እንዲህ አርጎ አከበራት ማለት በቃ ሙሉ በሙሉ ራሱ አልኖረም። እዛ ቤት ውስጥ እያስተዳደረች ያለችው ማናት? ሴት ዛር አይነ ጥላ ነች ማለት ነው። እና ሚስት አለኝ ብሎ የልጆች እናት ቤት ውስጥ ልትኖር ትችል ይሆናል እንጂ እናትየዋ የልጆች እናት ቤት ውስጥ ያለችው ዝም ብላ እንደ ገረድ የምትቆጠረው ማለት ይቻላል። ዋና የቤቱ ሚስት ማናት? መንፈሷ ነች፣ ራሄሎ ነች ማለት ነው። ልጆቹንም አንዳንድ ጊዜ አንዳንድ ቤት ላይ አባት ልጆቹን አስገድዶ የሚደፍርበት ሁኔታ የሚመጣውም ይሄ ነው። መዳራት፣ ወንድምና እህትም መዳራት፣ መተሻሸት፣ መነካካት የሚመጣውም በዚህ ምክንያት ነው። እንዲሁም ደግሞ የአጎት ልጅ አክስት ልጅ እዛ ቤት ውስጥ ብዙ አይነት ዝሙት ወሲብ የሚፈጸመው በዚህ ነው። ልጆችም ካደጉ በኋላ እንደ አባታቸው ወይም እንደ እናታቸው በአንድ ሚስት ወይም በአንድ ባል ያለ መርጋት፣ በአንድ ፍቅረኛ ያለ መርጋት፣ በዝሙት መውደቅ፣ በሴሰኝነት መውደቅ፣ በመጠጥ፣ በሲጋራ፣ በጫት፣ በቃ በዚህ ሁሉ ቡና ካልጠጡ ማይወርድላቸው በየቦታው ላይ ቡና ጠጡ የተባለበት ቦታ ላይ ሁሉ ስኒ ግንባራቸው ላይ ያንከባለሉ እንዲያረጉ ብለው ቡና ከጠጡ በኋላ ብርድ የሚልላቸው ሰዎች እንደዚህ አይነት ቤት ውስጥ ያደጋችሁ ባካችሁ እንደው ታጥቃችሁ ወገባችሁን ታጥቃችሁ ተነሳችሁ ከዚህ መንፈስ ለመገላገል ቆራጥ መሆን ያለባችሁ። እኔ ይሄን ነው ልል የምችለው። ወደ ቤተ ክርስቲያን ሄዶ ቄስ ማግኘትና ወደ መቅደስ መግባት ደግሞ ጉዳዩ የንስሐ ጉዳይ ነው ማለት ነው። ቄስ ማየት ወደ ቤተ ክርስቲያን መሄድ ንስሐ ልትገቢበት የሚገባ ነው ማለት ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ